ልጁን ስጪው። አልፈልግም ነው አይሆንም። አይሆንም ደስታ ልብሴንም ተወሪ ልብሴ ምንም አይደለም። ይኸውልህ ልብሴ ምናምን በቃ ይሄ ቁሳቁስ ምናምን ከልጅ ለእኔ ቀሪ ነገሬ ሁሉ ልጄ ነው። በቃ አይሆንም ተው፣ ምንም አይመጣም እኮ ለእሱ የምትሳሽ ልጁን ስጪው። ልብስ ቀይረሽ እንሂድ ሩታ፣ ልለምንሽ ቤተሰቦችሽ ጋር ሂጂ። ቤተሰቦችሽ ጋር መሄድ አለብሽ ሩታ፣ እንሂድ የሚደርሰውን ነገር በደንብ ስለምናውቀው ምንም አይመጣም። ሁላቸውም ተሰብስበው አንቺ ላይ መጥፎ ነገር እያሰቡ ሊጠፉ በጣም ኢትዮጵያ ውስጥ እኮ ነው ያለችው። የኔ የምትዩ ሰው የለሽም። ይህን አምነሽ ተቀበይ። አሁን እየተሯሯጠን የመጣ ነው ልጁ አለ ወይ የለም ወይ የሚለው ነገር ለማጣራት ነው። ለዚህ ነው ቀራ። እውነት ለመናገር በጣም ነው የደነገጥኩ። ግን ያው በዚህ መልኩ ነው መጡ ደግሞ ድራማቸው ማለት ነው በልጃቸው፣ ወይም ደግሞ አሁን ሌላ ደግሞ ችግር ብጥብጥ ሊያመጡ ነውና ለማንኛውም ምንም ነገር እንዲህ ኢትዮጵያ ውስጥ ኖራችሁ እንዴት ነው ልጃችሁን የምትወስዱበት? ማን ነውስ የሚያደርገው? ዳኒ ኦር ዳኒ እኮ ራሳ ናት ያመጣችሁ አይደለ? ሩታ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እውነት ለመናገር እንደ አንድ ሴት አሳዘነችኝ፣ ጌታን አሳዘነችኝ። ግን ይቅርታ አድርጉልኝ፣ ኔቨር ኤቨር አላምንም። ኔቨር። ይሄ ደግሞ መፍትሄ ነው። ድራማ ነው። ገባችሁ? አንዱ ሲሉ አንዱ ሲሉ አንዱ። በቃ በየቀኑ ለነሱ አሁን ትልቅ አይዲያ ነው አይደለ? ለማንኛውም ልጅ ማንም አይወስድብሽ ምን እናት ማለት ነው። በቃ ማለት በተመልካች ባትጫወቱ፣ ተመልካችን ባታስለቅሱ። ወይኔ ጌታ ኢየሱስ እንደው እግዚአብሔር ልጅሽን ያሳድግልሽ። እንደው ከእርግዝና ጀምሮ ልጅ። ለማንኛውም ሩታ አልቅሳለች። እንግዲህ ልጅ ሊወሰድባት ነው ተብሎ ነው እንግዲህ ሬሱ የተሰጠና ማን ነው የሚወስደው ነው? ኧረ ተው ግን ተው፣ ለተመልካች ዘን እውነት ጭንቀት አይሰለቻችሁም?